ጁማዓ ቀን ግን ሰው ተሰብስቦ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ ኡስታዝ ያሲን ኑሮ በተመለከተ አሲያ ምን አለች? እና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬም ነጭ እናወራለን። አሲያ የተባለች እህታችን ኡስታዝ ያሲን ኑሮ በተመለከተ ሰሞኑ ጁምዓ ዕለት ኹጥባ ባደረገው ንግግር ላይ ተሳስተዋል ብላ ላይቭ ላይ ስታወራ እንዲሁም ደግሞ ለነን ሙስሊሞች ጥብቅና ስትቆም ከነሱ ጋር ሆና ሰዎችን እንደፈለገች ስታረግ ስመለከት ጊዜ ወደ ኋላ መለስ ብዬ ስለዚህች ልጅ ማሰብ ጀመርኩኝ። ስለማን? ስለ አሲያ። አሲያ ያሲን ኑሮ እንኳን ቢሳሳት የመናገር ሞራን የለሽም። ለምን ይህን አልኩኝ? ስለ አንድ አርቲስት ቶፒክ አድርጎ መስጂድ ላይ ስላወራ ይህን ነገር መቅረት አለበት ከማለትሽ በፊት 12 ሚሊዮን የገቢ ማሰባሰቢያ ሲያደርግ ለዛው ደግሞ ህዝበ ሙስሊሙ የሽርክ ማገዶ ውስጥ የሚከት መንዞማዎች ከዚህ በፊት እያንዳንዱ ቱ ዘ ፖይንት ዳሰናል የሽርክ ስንኞች ያሉበት ናቸው። ታዲያ እነዚህ ነገራቶችን መቃወም ያቃታትን አሲያ መታ ዛሬ ላይ ለነን ሙስሊሞች ግባት መሆን ምን የሚሉት ነው? እስቲ እንስማት ወደሷ ቪዲዮ። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ ጁምዓ ሰዎችን በተሰበሰበበት ስለ አንድ አቀንቃኝ ማውራት ምን የሚሉት ነው አለች። ያ አንድ አቀንቃኝ ማን ነው? ከዛ በኋላ ምን ያክል ተከታዮች አሉት? በዚህ አስተሳሰብ የተበረዙ ሙስሊም ወጣቶች የሉም ወይ? ፋክቱ ነው የምናወራው። ነጭ ወንድምና እህቶች እስቲ ትናንትና የሰራሁትን ቪዲዮ ተመልከቱት። ኮሜንት ላይ ምን ያክል የዘፈን የአርቲስት የአዝማሪ አድናቂ ሙስሊም ወጣቱ እንዳለ መረዳት እንችላለን። ታዲያ እነዚህ ሙስሊም ወጣቶችን የሚገስጠው ማን ነው? ኡስታዞች፣ ዳይዎች፣ ዑለማዎች ናቸው። ስለዚህ በምን አጋጣሚ ነው እነዚህ ነገራቶች ስህተት መሆናቸው የሚናገሩት ከተባለ በጁምዓ ዕለት ነው። ምክንያቱም ህዝበ ሙስሊሙ ኢቭን ወጠጤ ነው የምትሉት ወጣት ጁምዓ ቀን መስጂድ ስለሚገኝ እነዚህ አይነት ነገራቶች ከዲነል ኢስላም አንፃር እንዲህ ነው ተብሎ መነገሩ ምን ላይ ነው ስህተቱ? ባላ ከዛ ደግሞ የምትናገረው ነገር አለ። እስቲ እንስማ። ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ። በገቡበት ልክ ማለት መላእክቶች የሚመዘግቡ አሉ መስጂድ ላይ አለች። አዎ አሉ። እና ምንድነው ችግሩ? የተናገረው ነገር ስህተት ነው ስትሉ እስቲ ምንድነው? እኔ አልገባኝም። ማለት አንድ ዘፋኝ ህዝበ ሙስሊሙ የሚከተለው ከሆነ እንዲሁም ደግሞ አስተሳሰቡ የጥመት ከሆነ ያ ሰው ማስጠንቀቅ ምን ችግር አለው? አይደለም ነን ሙስሊም ይቀርና እስልምና ውስጥ ሆኖ ቢዳን የሚያስፋፋ ሰው እንኳን ስሙ ተጠቅሶ ማስጠንቀቅ ይቻላል የሚል ዲን ነው እኮ ያለው። ኦኬ፣ ስለ ዘፈን የሆነ ሰው ሰራ፣ ከዛስ ዘፈን አዳማጭ ነው ማለት ትችላላችሁ? አንችልም። አንድ ሰው ስለ ዝሙት ቢያስጠነቅቅ ዝሙት ሲሰራ አይቶ ነው ከዛ ፖርኖ አይቶ ነው ልትሉ ነው? እንዲህ አይነት ሎጂክ፣ እንዲህ አይነት የማይረባ ሎጂክ ወንድምና እህቶች አታንሱ፣ ወደ ራሳችሁ ተመለሱ። እንዲሁም ደግሞ መስጂድ ውስጥ ከአላህ ውጪ ሰዎችን ሲጣሩ ድረሱልኝ ሲባል ታያለሽ እኮ መውሊድ ላይ አላህ ያሳያችሁ። መውሊድ ላይ መገነቢ የሁሉም ቀላቢ ይባላል። የት? መስጂድ ውስጥ። ይህን ነገር ትመለከታለች ግን ተደግፈዋለች። ማን? አሲያ። ይህን ነገር ነው መላእክቶች በመጥፎ ነገር የሚመዘግቡት። መስጂዶች ያላህ ናቸው ከአላህ ውጪ አትጣራ የሚልን መርህ ተሳው። ከዛ በኋላ ደግሞ ምን ያደርጋሉ ስንል መገነቢ የሁሉም ቀላቢ ያጠመረ መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ ይልሻል። ማን? ማዝሐቢ ምናምን ሰዎች መቃወም የነበረባቸው ይህን ነገር ነው ወይስ ደግሞ ነን ሙስሊም? የውላችሁ የትኛው ማመለካከት ልታራምዱ ትችላላችሁ? እኔ ከያሲን ኑሮ ጋር በጣም ማያግባባን ነጥቦች አሉ። ግን ነን ሙስሊም ግባት መሆን ጥፋት ነው። አንድ ሙስሊም በህይወቱ
መስለሃና መፍሰዳን እያመዛዘነ መናገር አለበት ብዬ አምናለሁ ብቻ ሳይሆን የእስልምና መርህ ኡስታዝ ያሲን ኑሮ ተሳሳተ የሚሉ ወንድሞች አሉ። ግን ማረኝ ያለብህ እንዴት ነው አሁን ወቅቱ ያ ነው። አክሱም ነገራቶችን ለማስረሳት ኹጥባው ላይ ባላ ስለ እንትን ብቻ ነበረ ዳስጣን ነው ምናምን ግን ስለሚለው ብቻ ነበረ አንድ ቃል ብቻ ነው። እኔ ሙሉን አዳምጬዋለሁ ሰምቼዋለሁ ብቻ ሳይሆን አዳምጬዋለሁ። ከዛ ነን ሙስሊም መቶ እንዴት ዘፈን ቶፒክ ሆኖ ምናምን ነገር ይባላል እንዴ? ዘፈን ውስጥ እኮ ካላህ ውጪ መጣራት አለ አይደለም? ዘፈን ውስጥ ለምሳሌ ሰው ያለ አላህ ነው መኖር የማይችለው አይደለም? እዚች ምድር ላይ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የመኖረውም ለዓለማቱ ጌታ ነው በል አይደለም የሚለው ቁርአኑ። ካላንቺ መኖር አልችልም ሲል ነው። ይህን ነገር ስህተት ነው። ወጣቶች ሆይ ወደ ዝሙት ወደ ተለያዩ ዘፈን አለ ተብሎ ኮንሰርት ሲዘጋጅ ጊዜ ሂጃብ የለበሰች ሴት እኮ ትሄዳለች። እሺ ዳዩ ኹጥባ ላይ ካላስጠነቀቀ ማን ነው የሚያስጠነቅቀው? ተረዳሁት ነገር ቢሆን ይህ ነው። እሺ እንቀጥል። እህታችን አሲያ ምን እንደምትል እንስማ። ረሱል አለይሂ ሰላቱ ሰላም እምነቱ ትክክል አይደለም ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ እንደው ረሱል ደግሞ አለይሂ ሰላቱ ሰላም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ሰላም ያሲን ኑር የተናገረው ምንድነው? ለሀገር ኢንቨስት ማድረግ ሀገር እኩል መሆኑ በሙስሊሞች ላይ የሚደርሰው በደል መናገር መጥፎ ነው ማለት መልካም አይደለም። ሀገራችሁን አሳድጉ፣ ሀገራችሁን ኢንቨስት አድርጉላት፣ ሀገራችሁ ከናንተ ብዙ ነገር ይጠብቃል፣ ሀገሪቱ ለሁላችንም ነው ብሎ መናገር ምኑ ላይ ነው? ክፍተቶች ሊኖሩ ይችላል። ክፍተቶች የሉም እያልኩኝ አይደለም። ግን ቆይ አሲያ እንጂ የሚያናግርሽ የምር ለዲን ተጨንቀሽ ከሆነ ሰዎች ለዲን የሚጨነቁት በምንድን ነው? ዋሊ ቴዲ ማለት ኪንግ ብሎ ቴዲ ዘ ኪንግ ብሎ ኮሜንት የሚያደርግ ሙስሊም አየ ህዝበ ሙስሊሙ የሚያስተምሩ ኡስታዞች ካላስጠነቀቁ ማን ያስጠነቅቃሉ? ይሁንማ አላሁ ሱብሓነሁ ወተዓላ ከፍ ያደረገው የተመረጠ ህዝብ ያደረገው በመልካም ታዛላችሁ በመጥፎ ደግሞ ተከለክላላችሁ ስላለን። ስለዚህ ህዝበ ሙስሊሙ የሚያጠሙ ሰዎች ለምሳሌ ቴዲ ማለት ነን ሙስሊም ብቻ የሚከተለው ነው ማለት አንችልም። ሙስሊሞች ጭምር ያዳምጡታል፣ ይሰሙታል፣ አስተሳሰቡን አክሴፕት ያደርጋሉ። ስለዚህ በእስልምና መነጽር የቴዲን አስተሳሰብ እንዲህ ስለሆነ የሚጣራህ ወዴት ነው? ወደ አጼዎች ስርዓት ነው። የአጼዎች ስርዓት ማለት ሙስሊሞች እንዳይቀሩ ኪታቦቻቸው ውሃ ውስጥ እንዲጨመር እንዲቃጠል ክርስትና ተቀበል ተብሎ እንዲገደል ካልተቀበልክ ደግሞ ትረሸናለህ የተባለበትን ዘመን ሲሰብክ ይህን ስብከት ደግሞ ልክ ነው ሲል ነው ልክ አይደለም ከታሪክ ከእስልምና አንጻር ብሎ አንድ ኡስታዝ ቢያወራ እኔ ጥፋቱ የቱ ጋር እንደሆነ አይገባም። በመቀጠል ደግሞ ቀድመም እንደተናገርኩኝ እህት አሲያ የአላሁ ሱብሓነሁ ወተዓላ ህግጋቶችን እየተጻረርሽ እንግዲህ ሴት ልጅ በዚህ ልክ እያወራች በተለያዩ ጉዳዮች ከዚህ በፊት የሰራናቸውን ቪዲዮዎችን መመልከት ትችላለህ። ወንዶች ባሉበት ኡስታዝ ሆነሽ ኡስታዝ ትልልቅ ሼዎች እያሉ እያስተማርሽ እነዚህ ነገራቶችን የመተቸት ሞራን የለሽም። መጀመሪያ እኔ ማንነኝ ብለሽ ቆም ብለሽ አስቢ። ለአዝማሪ ምላሽ አይሰጠም ነው አይደለኝ ያልሽው? ለአዝማሪያችን ማዝግን አንቺ ምን እያረግሽ ነበረ? ብፁ ምናምን ብጽይት ምናምን ነገር ሊዘፍንበት ብር እንዲሰበሰብ የገቢ ማሰባሰቢያ ላይ እንዴት ለነብዩ አለይሂ ሰላቱ ወሰለም መሐባ ለረሱል አለይሂ ሰላቱ ወሰለም ውዴታ ምናምን ነገር ያልሽ ነበር። ነገር ግን ወንድማችን ሙአዝ በነብዩ አለይሂ ሰላቱ ወሰለም ላይ ድንበር እያለፈ ነበር። አጥባሪ ላይ የሚባሉ ነገራቶች ላይ መውሊድ ላይ መጥቶ በእንጉርጉሮ እያለ ነበረ። አቡል ጀበል ግርማለ ለመልኩ እያሉ ማለት ነው። ድሮ የሰራው ጉድ ዛሬ ልናገረው ያዳም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል
ግርማ አለው ለመልኩ እያሉ አዳምን አላሁ ሱብሓነሁ ወተዓላ ሲፈጥረው አቡል ጀበል የተባለ በ21ኛው ወይም በ20ኛው ክፍለ ዘመን ላይ የነበረ አንድ ሰው ጭቃ ሲያቦካ ጊዜ ጥቁር ነገር ነበረው፣ ለዛ ነው ጥቁር ነገር የነበረበት ይላል። አላሁ ሱብሓነሁ ወተዓላ አዳምን በሁለት እጆችን ፈጠርኩት ብሎ የተናገረውን እውነታ ለአቡል ጀበል እየሰጡ ይህን መንዞማ በአዲስ ባክግራውንድ ዘፈን በተለያዩ ክላሲካሎች በአዲስ ሞዴል ሲያቀርብ ዝም ያልሽ ልጅ ዛሬ ላይ መተሽ ዘፈንን ተው ብሎ ወጣቱን በሚገባ ቋንቋ ያናገረን ሰው ለመናገር ለመተቸት ሞራን የለሽም። ባይሆን እስቲ ያሲን ኑሩን የምትተቺ ከሆነ ከዚህ በፊት የተናገራቸው ንግግሮችን ተቺ። መውሊድ አይለያየንም አይከፋፍለንም፣ እነዚህ ነገራቶችን ተናገሩ። ኦኬ እንዲህ አሁን አለ አይደለም ቅርንጫፋዊ የሆኑ ነገራቶችን የምታነሱ ሰዎች እስቲ በፊት ላይ የተናገራቸውን ንግግሮች ምላሽ ሰጣችኋል ወይ? በቃ ሚዛናዊ አይደላችሁ፣ መርጦ አልቃቶች ናችሁ። ወይም ደግሞ ከእናንተን አስተሳሰብ የተጻረረን ሰው በሆነ አጋጣሚ እሱን ለማውረድ እሱ ላይ ለመዝመት ጥረት ታደርጋላችሁ እንጂ ሀቅን ፈልጋችሁ አይደለም ለማለት ያክል ነው። አላኩል ያህል አላሁ ሱብሓነሁ ወተዓላ ሚዛናዊ ሰዎች ያድርገን። እኔም በተናገርኩት እናንተን በሰማችሁት የሚጠቀሙ ሰዎች አላሁ ሱብሓነሁ ወተዓላ ያድርገን። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰለምቴዎች በተመለከተ ብዙ ጊዜ አቦሳላ በጣም ነው የምተቻቸው፣ ለምንድን ነው አግላይ የምትሆነው የሚል አንዳንድ ኮሜንቶችን እየተመለከትኩኝ ነበረ። እነዚህ አስተያየቶች በተመለከተ ጠቅላዊ የሆነ ምላሽ ልስጣችሁ። እኔ የምቃወማቸው ሰለምቴዎች የጨለማን አሰራር የነበሩበትን የጨለማ የክህደትን አሰራር ትተው የእስልምናን ብርሃን መጎናጸፍን አንፈልግም፣ ነገር ግን በሰለምቴነት ስም እከካችንን እናራግፋለን የሚሉ ሰዎችን እቃወማለሁ። መጀመሪያ ደረጃ እኔ ሰለምቴ አግላይ አይደለሁም። ይህን ለማረጋገጥ እንዲህ ነው ብዬ ማውራት አይጠበቅብኝም። ሰለምቴ ሆናችሁ ከኔ ጋር ግንኙነት ያላችሁ ወንድምና እህቶች ስለኔ ባህሪ በደንብ ታውቃላችሁ። ነገር ግን እኔ ምን አይነት ሰለምቴ ነው የምቃወመው ከተባለ በሰለመ ማግስት ላይቭ ከፍቶ አስተማሪ ዳይ ኡስታዝ ነኝ የሚልን ከትምህርት ይልቅ ላይቭ ላይ ፌመስ ለመሆን የሚጣጣሩ ሰለምቴዎችን እቃወማለሁ። ምንድነው የምቃወመው? ከዚህ በፊት እስቲ የነበሩ ሰለምቴዎች የተወሰኑ ነገራቶችን እንገራችሁ። ከእውቀት ይልቅ ሚዲያን አስቀድመው መጨረሻቸው ምን እንደሆነ። ይህን ልጅ ታውቁታላችሁ አይደለ? ሲሳይ ይባል ነበረ። አገልጋይ ሳይሆን አገልጋይ ነው እየተባለ ሲወራለት የነበረ ነው። እንግዲህ ፕሮቴስታንት ዓለም ላይ እንደምታውቁት ምንም ትጋደም ትቆም ሳያውቁ ፓስተር ነኝ፣ ነቢ ነኝ፣ እንዲሁም ደግሞ ዘማሪ ነኝ የሚሉ በርካታ ሰዎች አሉ። ከነዚህ ሰዎች መካከል ደግሞ ይህ ግሽጣራስ የሆነ ሲሳይ ነበር። ይህ ግለሰብ አሲያ ጋር ገብቶ ሰለመ። ከሰለመ በኋላ የዛኑን ቀን ወደ 900 ወይም 1 ሚሊዮን የሚጠጋ ብር ተሰበሰበለት። በዛኑን ቀን ተው ይህን ነገር ይቅር ስላቸው ጊዜ በብሎክ ጠለዙኝ። እሺ ብዬ ተውኩኝ። በማግስቱ በሶስተኛ ወይም ከሳምንት በኋላ ምን ሆነ? ይህ ሲሳይ የተባለ ግለሰብ መዝሙር አወጣበት በተሰጠው ብር ማለት ነው። ሁለተኛ ይህ ልጅ ታውቁታላችሁ፣ ሚርዳድ ይባላል። ሚርዳድ ማለት ገጠር ገብቶ ጠሮበት ከዛ በኋላ የገቢ ምንጭ የሚፈልግ የነበረ ግለሰብ ነበረ። በዚህ ጊዜ ምን አደረገ? ፕሮቴስታንት ወደ አግኖስቲክነት ተቀላቅሎ ከዛ ሙስሊም ኡስታዝ የሚባሉ አንዳንድ ወንድሞች እሱ ቤት እየገቡ ቤቱን ሁለት አንዳንድ ፍሪ ዋይፋይ የሚያገኙ አንዳንድ የሚለውን አስምሩልኝ አረብ ሀገር ያሉ እህቶች ላይ ገብተው ምን ያስፈልጋል ወንድሜ በርታ ሲሉት ጊዜ ጀለስ እንዲህ አይነትማ መረዳዳት ካለ እንዲህ አይነትማ የገቢ ምንጭ ማገኝበት ከሆነማ ለምን አልሰልምም ብሎ በድንገት የሆነ ኡስታዝ ቤት ገብቶ ሰለመ። ከሰለመ በኋላ ተው ይህን ልጅ ይቅር ብዬ አንዳንድ ወንድሞች አዋራሁኝ። ይህን ሚርዳድ የተሰኘው ግለሰብ በጣም የሚገርማችሁና የሚያጀባችሁ ነገር ምን እንደሆነ ታውቃላችሁ? ንጽጽርን በተመለከተ ፕራይቬት የሆኑ ግሩፖች ጭምር ተደረገ። ከዛስ አንድ ወንድም ጋር ሄዶ ኢንተርቪው ተደረገ። ኢንተርቪው ይቅር ብዬ ጽፌያለሁ። በፊት የቲክቶክ አካውንት ኢቭን ተናግሬ ነበር። ከጊዜ በኋላ
ሄደ። ሶስተኛ አይዲያ ታውቃላችሁ። ጉድ አይዲያ ማለት እኔ ኮቪድ እንደወጣ አካባቢ ቲክቶክ ስጀምር የማቃው ግሽጣ ራስ የሆነ እርጥም መሀይብ ነው። ይህም ዲያቆን ሳይሆን ዲያቆን ነው እየተባለ ሲወራ እኔ አፍሬ እየሳኩኝ ነበረ። ይህን ነገር የምታውቁ አንዳንድ ወንድሞች አላችሁ። የተናገርኩኝ በጊዜው አንጀለስ ጥቅም አገኛለሁ ብሎ ወይም ደግሞ ታኑይ ዘንድ ሲገለል ጊዜ ምን አደረገ? ወደ እስልምና ገባ። ወደ እስልምና ሲገባ በቀጠሮ ነው ሸሃዳ የያዘ። በጣም የሚያሳዝነው ፓርት ያ ነው። በቀጠሮ ሸሃዳ ከያዘ በኋላ መሐመድ ነኝ ምናምን ብሎ ሰከሰ። ከዛስ እንደፈለገ የማያውቀውን እንደሚያውቅ ቁርአን ላይ ያለ ነገር የለም እያለ ያለ ነገር ደግሞ የለም እያለ እየዋሸ የነበረ ግለሰብ ነው። ከጊዜ በኋላ ቪዲዮ እኔ ስሰራበት ጊዜ ማለት ጀመረ። ኡስታዝ የሚባሉ ግለሰቦች ሳይቀር እኔ በአሽሙር እየተናገሩኝ ነበረ። እሱ ጋር ገዝት ገብተው ዝም አልኩኝ። ጊዜ ፈራጅ ነው ብዬ ለጊዜ ተውኩት። ጊዜ ደግሞ ምን ሰጠኝ ሲባል ኡስታዞችን መናገር ሲጀምር ጊዜ ምን ተደረገ ሲባል እንዲህ ነው ማለት ተጀመረ። ዲን ሲነካ ጊዜ ዝም ያሉ፣ ክብራቸው ሲነካ ጊዜ ግን እሱ ላይ መነሳት ጀመሩ። ከዛ ከፈረ። አራተኛዋ ደግሞ ሊንዳ ትባላለች። ይቺ ልጅ ማለት አስተሳሰቧ ከታች ነው ያለው። ስሙ መጥራት ስለደበረኝ ነውና እሱ የምታስብ ልጅ ናት። ይቺ ልጅ ማለት ኮልታፋ ሳትሆን ኮልታፋ የሚያጫውታት ሲበዛ ጅልጥ የሆነች ልጅ ናት። ዝም ብሎ ድንገት ሰለመች። አበያ ይገዛላታል። ምን አለ ስታየው አሪፍ ነው። ከዛ ኡስታዞች ሳይቀር ገዝት ይገባሉ። ቤት ቃለ የሚገርማችሁ ይቺ ልጅ ክርስቲያን እያለች በጣም አስጸያፊ የሆኑ ቪዲዮዎች አሉ። እነዛ ቪዲዮዎችን አታጠፋም ነበረ። አጥፊን ስትባል ጊዜ አትሰማም ነበር። ሆኖ ሳለ ግን ኡስታዝ የሚባሉ አንዳንድ ወንድሞች አብሽሪ ዲዲዲ እያሉ ነበር፣ ሹሩሩ እያሏት ነበር። ከጊዜ በኋላ ግን የገብርኤል አመታዊ ባን ነው ምናምን ሲባል የሀበሻ ቀሚሳ ከበሮ እያደለቀች ነበረ። ማን? ሊንዳ ማለት ነው። ሌላኛዋ ደግሞ ሲና ናት። ሲና ማለት በሸሃዳ ሃትሪክ የሰራች ጀግና ናት። CR7 እንዳትመስላችሁ፣ ነገር ግን ሃትሪክ የሰራች ጀግና ናት። ሰው አንዴ ተነደፈ፣ ሁለተኛ 3 ሸሃዳ ይዛለች። የሚገርማችሁ ግን ልጅ ሸሃዳ ስትይዝ የመጨረሻው በቀጠሮ ነበረ። ትገባለች፣ ላይቭ ስትከፍት ጊዜ ይገባሉ፣ ቤቷን ሞቅ ያደርጉላታል። እንደ ምሳሌ ያክል ነው እነዚህ ሰዎችን የዘረዘርኩላችሁ። በጣም ኢሜጅ አላቸው ብዬ የማስባቸው ሰዎች ናቸው። በተለይ እዚህ ንጽጽር ላይ ያላችሁ ሰዎች በደንብ የምታውቁት እውነታ ነው። ታዲያ እኔ የምቃወመው እንደነዚህ አይነት ሰዎች ናቸው። ምንም ቢሆን ከሰለሙ በኋላ ወደ ትምህርት ከመግባት ይልቅ ቲክቶክ ላይ ቁጭ ብለው ለማስተማር ጥረት የሚያደርጉ ሰዎች አላምናቸውም፣ እንዲሁም ደግሞ እቃወማቸዋለሁ። ወደድክም ጠላህ የዲን ክብር እንደፈለጉ ሲያጨማልቁ ሲምቦጫረቁበት እያየሁኝ ዝም አልልም። የፈለከው ነገር ማለት ትችላለህ። የፈለክ መንጋህን አሰልፈ መሳደብ ትችላለህ። እኔ አቦሳላ አይሞቀኝ አይበርድ። ስለዚህ ነቢዩ አለይሂ ሰላቱ ወሰላም ሁሌ የሚላት ቃል አለ፣ አማኝ ጮሌ ነው ብለዋል። አማኝ ማለት በአንድ ጉድጓድ ሁለቴ አይነደፍም። ስትሄዱ አንድ እንቅፋት ከመታችሁ አንዴ ተሳስታችኋል፣ እንቅፋት መታችኋል፣ ታልፋላችሁ። ስትመለሱ ግን ያ እንቅፋት ራሱ ከመታችሁ እንቅፋቱ እናንተ ራሳችሁ ናቸው እንጂ እንቅፋቱ ራሱ አይደለም። ስለዚህ እንንቃ ነው። አንድ ሰው ከሰለመ ይማር፣ በመስለሙ ደስ ይለናል። ቁጭ ብሎ ይማር እንጂ ተነስቶ እኔ ስንት ዓመት በነበርኩበት እስልምና ወይም ደግሞ እኛ እየኖርንበት ባለው እስልምና ከናንተ በላይ አውቃለሁ ብሎ ሲያስተምር እኔ ዘም አልልም። እየመረረህን ዋጣው። ሰላም አለይኩም።